ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የቤተሰብ ውክልና ተጠቅማችሁ ወይም የትዳር አጋራችሁን ውክልና ተጠቅማችሁ የገዛችሁትን ቤት በስማችሁ የምታዞሩ ወይም ደግሞ ለእናንተ የተሰጠውን ውክልና ተጠቅማችሁ ወደ ቅርብ ዘመዳችሁ የዛን ቤት ስም የምታዞሩ የቤት ሽያጭ ውል ስምምነት የምታደርጉ ጉድ እንዳትሆኑ ይህንን በጣም የጥንቃቄ መልእክት መስማት አለባችሁ። የህግ ምክር ካመለጣችሁ በኋላ ይቆጫችኋል። እስከ መጨረሻው ድረስ አብራችሁኝ እንድትቆዩና ይሄንን ጠቃሚ የሆነ የህግ ምክር እንድትሰሙት እጋብዛችኋለሁ። እንግዲህ ሰዎች በተለያዩ ምክንያቶች የገዙትን ቤት ወዲያው ስሙን ላያዞሩ ይችላሉ። ለሻጩ ክፍያዎችን ይከፍላሉ፣ ቤቱን ይረከባሉ፣ ሰነዶችን ይረከባሉ። እግረ መንገዳቸውን ደግሞ ወደዛው ደግሞ ለቤተሰብ አባላቸው ለእናታቸው ሊሆን ይችላል፣ ለአባታቸው ሊሆን ይችላል፣ ለእህታቸው፣ ለወንድማቸው እንደዚሁም ለትዳር አጋራቸው ደግሞ ያ ቤት ሻጭ ውክልና እንዲሰጥላቸው ያደርጋሉ። የመሸጥ የመለወጥ ውክልናም ሙሉ ውክልና ወይም ደግሞ ልዩ ውክልና በዚህ ቤት ላይ የፈለገውን እንዲያደርጉ ውክልና ያሰጣሉ። ያን የሚያደርጉት ምንድነው? እንግዲህ ይሄ እናታቸው፣ አባታቸው ወይም የትዳር አጋራቸው፣ እህታቸው፣ ወንድማቸው በፈለጉት ሰዓት ይሄንን ቤት ያንን ሰው ወክለው ለነሱ እንዲሸጡላቸውና ውሉንም በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ወይ በውልና ማስረጃ በፈለጋቸው ሰዓት አድርገው በፈለጋቸው ሰዓት ደግሞ ክፍለ ከተማ ሄደው ሻጩን ሰውዬ መጥራት ሳያስፈልጋቸው ስሙን እንዲያዞርላቸው ነው። ይህን የሚያደርጉት እንግዲህ ምንድነው ያለውን ሁኔታ ከማፋጠንም ባለፈ አንደኛ ይሄ ሰው ይሄ ሻጭ ውክልና ለቤተሰብ አባላችን ከሰጠ ታማኝ ነው። ያው ይሄ ውክልና የመሸጥ የመለወጥ ውክልናው ሙሉ ውክልና የምንለው በኔ ቤተሰብ እጅ ስር ስለሆነ አልከዳም ወይም ደግሞ ምንም አይነት ችግር አይገጥመኝም በሚል ነው። ሁለተኛ ሌላ ጊዜ ደግሞ ሻጩን የምጠራው ከሆነ ሐሳቡ ሊቀይር ይችላል፣ ገንዘብ ጨምር ሊለኝ ይችላል፣ የተለያዩ መጓተቶች ውስጥ ልገባ እችላለሁ፣ ገንዘቤን ከፍየዋለሁ፣ ከዚህ በኋላ እሱን የምፈልግበት ምንም አይነት አግባብ ስለሌለ ከሱ ጋር ጨርሻለሁ፣ ስለዚህ ከሱ ጋር ከምጓተት በሚል ነው እንግዲህ እነሱ ወይ ውክልና ይወስዳሉ፣ ከዛ በኋላ በትዳር አጋራቸው ስም ወይ ደግሞ ቤተሰባቸው አባል ስም ያደርጋሉ፣ ወይ ደግሞ በተገላቢጦሹ የቅድም የነገርኳችሁ የዝምድና ደረጃ ያላቸው ሰዎች አባታቸው፣ እናታቸው፣ ወንድማቸው፣ እህታቸው፣ የትዳር አጋራቸው ደግሞ ውክልና እንዲወስዱላቸው ያደርጉና የሆነ ሰዓት ላይ በሚችሉበት ሰዓት ወይ በሚፈልጉበት ሰዓት ውሉን በውልና ማስረጃ ያደርጉና ስሙንም ደግሞ እንዲያዞሩላቸው ያደርጋሉ። እንግዲህ ብዙ ጊዜ በፍርድ ቤት በሚደረጉ ክርክሮች በዚህ አይነት የውክልና አይነት የተደረገ የቤት ሽያጭ ውል ስምምነት እንደዚሁም ደግሞ የተደረገ የቤት ስም ዝውውር ችግር ሲገጥመው ይስተዋላል። እንግዲህ እንዲህ አይነት ውክልና የሰጡ ሰዎች ወይም በእንዲህ አይነት አግባብ ሽያጭ የተከናወነበት ሰው በፍርድ ቤት ቤቴ የጥቅም ግጭት በሚፈጥር መልኩ ተሸጠብኝ፣ እኔ ውክልና የመሸጥ የመለወጥ ውክልና ብሰጥም ቤቴን ግን ለትዳር አጋሯ ሸጠችብኝ ወይ ለትዳር አጋሩ ሸጠብኝ ወይ ለወንድሙ ሸጠብኝ ወይ ደግሞ ለእህቱ ሸጠብኝ በሚል ክስ ሲያቀርቡ ይስተዋላል። እንደ መነሻም የሚያደርጉት እንግዲህ የጥቅም ግጭት ተፈጥሯል በሚል ነው። እንግዲህ በውክልና ሕጋችን መሰረት አንድ ተወካይ የውክልና ስልጣኑን ተጠቅሞ ሲሰራ ለወካዩ ሰው ፍጹም ታማኝና በስራው ሁሉ ደግሞ የወካዩን ጥቅም ብቻ የማስጠበቅ የህግ ግዴታ አለበት። ስራውን በሚያከናውንበት ጊዜ እንግዲህ ለወካዩ ፍጹም ታማኝ መሆን አለበት። የራሱን ጥቅም ብቻ ሳይሆን የቤተሰቡ፣ የጓደኛው ወይም የቅርብ ግንኙነት ያለው ሰው ጥቅም በሚመለከት ደግሞ ጉዳይ ሲያጋጥመው ሁኔታውን ለወካዩ የማሳወቅ ግዴታና እንዲስማማ የማድረግ ግዴታ አለበት። ይሄ የሚከለክለው ህጉ እንግዲህ ይሄ እንዲሆን ያደረገው አንድ መቼም ባል ወደ ሚስቱ ሲሸጥ እና የሽያጭ ውል ሲያደርግ ከሚስቱ አስበልጦ የወካዩን ጥቅም ያስጠብቃል ተብሎ ስለማይጠበቅ፣ ከወንድሙ ጋር የሽያጭ ውል ሲዋል ከወንድሙ ይልቅ ለወካዩ ያደላል ተብሎ አይታሰብም እና በእጃዙርም ለምሳሌ ወደ ትዳር አጋሩ በሚሸጥበት ወቅት በተዘዋዋሪ የራሱ ለማድረግ ነው ተብሎ ይታሰባል። ይሄ ደግሞ የጥቅም ግጭትን ስለሚፈጥር በፍትሐ ብሔር ሕጋችን ደግሞ 2206 2209 እነዚህን የማስወገድና
ለወካዩ ጥቅም የመስራት የህግ ግዴታ አለበት። በዚህ አግባብ እንግዲህ ይህንን ይጠቅስና ሻጩ የጥቅም ግጭት በሚፈጥር መልኩ እኔ ቤቴን እንዲያስተዳድር፣ እንዲሸጥ፣ እንዲለውጥ በስጦታ እንዲያስተላልፍ ብሰጠውም ነገር ግን እሱ የኔን ጥቅም በሚጎዳ መልኩ ለትዳር አጋሩ አስተላለፈብኝ፣ ወይ ለወንድሙ ሸጠብኝ፣ ለእህቱ ሸጠብኝ፣ በስጦታ ሰጠብኝ። ስለዚህ ይሄ ጥቅም ግጭት በሚፈጥር መልኩ የተደረገ የሽያጭ ውል እንዲፈርስልኝ የሚል በጣም አደገኛ የሆነና ክፋት የታከለበት ክስ ሲያቀርቡ ይስተዋላል። ፍርድ ቤቶችም እንግዲህ መመዘኛ የሚያደርጉት ምንድነው? በዚህ ስሙ በዞረለት ወይም ደግሞ በእውነተኛው ውል ላይ በተደረገው የሽያጭ ውል ላይ እና እንደዚሁም ደግሞ ተወካይ ሆኖ ሽያጩን ባከናወነው ሰው ስም ያለው የዝምድና ደረጃ ምንድነው የሚለውን ነው የሚመዝነው። ቅድም እንዳልኳችሁ ደግሞ የትዳር አጋር ከሆነ እናት፣ አባት፣ እህት፣ ወንድም እንደዚህ ያሉ የዝምድና ደረጃዎች ከሆነ ይሄ ሽያጭ ውል የተከናወነው አውቶማቲካሊ የጥቅም ግጭት ይፈጥራል ተብሎ ግምት ስለሚወሰድ ውሉ ይፈርሳል ማለት ነው። ምክንያቱም የውክልና ስራውን በሚሰራበት ጊዜ ይሄ ተወካይ የራሱን ወይም ደግሞ ከራሱ ጋር ቤተሰባዊ ወይም ሌላ የጥቅም ግንኙነት ያላቸውንና ትስስር ያላቸውን ሰዎች አሳንሶ የወካዩን ጥቅም በሚያስቀድም ሁኔታ ይሰራል ተብሎ ስለማይታሰብ ማለት ነው። ስለዚህ ስለማይገመት ማለት ነው። ስለዚህ ከፍተኛ ጥንቃቄ ማድረግ አለባችሁ። ቤት ስትገዙ ዳይሬክት ከቻላችሁ ወዲያውኑ ከሰውየው ጋር የሽያጭ ውሉን ማከናወን እና የሽያጭ ውላችሁን መያዝ፣ ባይሆን ከስም ዝውውር ጋር የተያያዙ ነገሮችን ለቤተሰብ አባላችሁን ቢሰጥላችሁ ምንም ችግር የለም። ነገር ግን የሽያጭ ውሉን በወቅቱ ማድረግ በወቅቱ የሽያጭ ውሉን እንድናደርግ በውልና ማስረጃ እንቅፋቶች አሉብን ወይም ደግሞ ማናሟላቸው ነገሮች አሉ ከተባለ ማድረግ ያለባቸው እንግዲህ ምናልባት ይሄም ሌላ ራሱን የቻለ ችግር ይዞ ይመጣል። ነገር ግን የሚታመን ሰው ካለና ጋራንቲ የሚኖራችሁ ከሆነ ከነዚህ የዝምድና ደረጃ ውጭ ላለ ሰው ውክልና እንዲሰጥላችሁ ሰውየው አድርጋችሁ፣ ይሄም ከነ ችግሩ ማለት ነው። ያ ከነዚህ አሁን ከእህት፣ ከወንድም፣ ከአባት፣ ከእህት፣ ከትዳር አጋር ውጭ ያለው ሰው ሌላ ቀን ቢሸጥላችሁ በዛ የዝምድና ደረጃ ካልሆነ የጥቅም ግጭት ፈጥሯል ሊባል ስለማይችል ምንም ስጋት ውስጥ አትወድቁም ማለት ነው። ስለዚህ በዚህ አግባብ ነው ቤት በውክልና የቤተሰቡን ውክልና ተጠቅማችሁ ወደ ራሳችሁ ስታዞሩም ሆነ ውል ስትዋዋሉ ተፈጻሚ ማድረግ ያለባችሁ። ብዙ ሰዎች ይሄን ባለመገንዘብ ምንድነው የሚያደርጉት? ልክ ቤት ከሰንበዲ ይገዛሉ፣ ከሆነ ሰው ይገዛሉ፣ ገንዘባቸውን ከፍለው ወንድማቸውን ይጠሩና ለወንድሜ ውክልና ስጥልኝ፣ ለእህቴ ውክልና ስጥልኝ፣ ወይም ደግሞ ያላገባ ማስረጃ ካላቸው ያንን በእጃቸው ስለያዙ ለትዳር አጋራቸው በውስጥ አዋቂነት አለች፣ ለትዳር አጋራቸው ውክልና ስጥልኝ ምናምን ይላሉ። ይሄ በኋላ ላይ ችግር ይፈጥርባችኋል። ይሄ በጣም በጣም አደገኛ በመሆኑ ይሄን ልትጠነቀቁና በጣም ይሄንን አካሄድ ልታስተካክሉ ይገባል ነው። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ የሱፍ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ